ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። በአማራ ክልል በታህሳስና ጥር ወራት በርካታ ህዝባዊና ሃይማኖታዊ በዓላት ይከበራሉ። ከነዚህ መካከል የኢየሱስ ክርስቶስ የልደት በዓል በላሊበላ፣ ጥምቀት በጎንደርና በሰሜን ሸዋ ኢራምቡቴ፣ ጥርን በባህር ዳር በተለያዩ ሁነቶች የሚከበረውን የአገው ፈረሰኞች ማህበር ዓመታዊ ክብረ በዓል በእንጅባራ እንዲሁም ደግሞ የመርቆሬዎስ በዓልን በደብረ ታቦርና እስቴ የምናስታውሳቸው ናቸው። ሌሎችም ሃይማኖታዊና ህዝባዊ በዓላት በክልሉ ይከበራሉ። እነዚህ በዓላት ለክልሉ ቱሪዝም መነቃቃት ያላቸው ፋይዳ ምንድን ነው የሚለው የዛሬው የአሚኮ ወቅታዊ ትኩረታችን ነው። ለምናነሳቸው ጥያቄዎች ደግሞ ማብራሪያ ሊሰጡን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ አናውጤ እዚህ ስቱዲዮ ነው የሚገኙት። ከእሳቸው ጋር የተለያዩ ሀሳቦችን ያነሳን በተለይ ሃይማኖታዊና ህዝባዊ በዓላት ለቱሪዝም እድገቱ ያላቸውን ሚና እንቃኛለን። እንድትከታተሉን በአክብሮት ጋብዛለሁ። ዶክተር አክብረውን እዚህ ድረስ ስለመጡ እጅግ አመሰግናለሁ። እኔም ስለጋበዛችኝ በጣም አመሰግናለሁ። የዛሬ ትኩረታችን በአማራ ክልል በተለይ በታህሳስና ጥር ወራት የሚከበሩ ህዝባዊና ሃይማኖታዊ በዓላት ለክልሉ ቱሪዝም መነቃቃት ያላቸውን ፋይዳ በተመለከተ ነውና በዚህ ረገድ እነዚህ ህዝባዊና ሃይማኖታዊ በዓላት ለክልሉ ቱሪዝም እንዲነቃቃ ያላቸው አበርክቶ እንዴት ነው የሚገለጸው? ጥሩ እንግዲህ የአማራ ክልል ህዝብ በርካታ ባህላዊ ክዋኔ ያላቸው ሃይማኖታዊ መሰረት ያላቸው እና ልዩ ልዩ ትውፊታዊ መገለጫ ያላቸው ክብረ በዓላት የሚከበሩበት ክልል ነው። እነዚህ ክብረ በዓላት በአብዛኛው የክልሉ አካባቢዎች በርካታ ማህበረሰብን የሚያሳትፉ በርካታ ክዋኔዎች የሚፈጸሙባቸው ያለባበስ፣ ያመጋገብ፣ የጭፈራ፣ የሙዚቃ፣ የውዝዋዜ አጠቃላይ ስርዓቱ በከፍተኛ ሁኔታ ሀሴት የሚሰጥ በመሆኑ ክብረ በዓላቱን ከሚያከብሩት አካባቢዎች በዘለለ የተለያዩ የሀገር ውስጥና የውጭ ቱሪዝምን የመሳብ ከፍተኛ አቅም ያላቸው ናቸው። ባለፈው ክረምት ያከበርናቸው የክረምት ክብረ በዓላትም ይህንን አሳይቶናል። በተለይም ደግሞ አሁን ከጥር ጀምሮ ከታህሳስ መጨረሻ ጀምሮ የገና በዓልን ከዛ መጨረሻ እስከ አገው ፈረሰኞች በዓል ድረስ የሚሄደው በመሃሉ እነ መርቆሬዎስን ጨምሮ በከፍተኛ ሁኔታ የሀገር ውስጥም የውጭም ቱሪስት የሚስቡ ክብረ በዓላት ናቸው። ለምሳሌ ላሊበላ ውቅር አብያተ ክርስቲያናት ዓመቱ ሙሉ በቱሪስቶች የሚጎበኝ ነው። በዓለም ቅርስ የተመዘገበ ነው። ነገር ግን ፒክ የሚባለው ይሄ ከፍተኛ ጎብኚ የሚመጣበት ወቅት የላሊበላን በዓል ወስደን ብናይ የገና በዓል ነው። ዓመቱ ሙሉ የውጭ ቱሪስት ይመጣበታል። ግን ገናን ደግሞ ታሳቢ አድርጎ ዓመቱ ሙሉ ዝግጅት ተደርጎበት ከፍተኛ የውጭ ቱሪስት የሚመጣበት የሀገር ውስጥ ቱሪስትም ከአማኞቹ በተጨማሪ ሌሎቹም ተገኝተው ሃይማኖታዊ ስርዓቱ የሚታደሙበት እንደውም አንዳንዶቹ ቀደም ብለው በእግር ጭምር የላሊበላ በዓል ለማክበር ከአንድ ወር ቀድሞ ሁሉ በእግር ከተለያዩ የሀገሪቱ አካባቢዎች ሲጓዙ ቆይተው ለገና የሚገቡበት ነው። የጥምቀትም በተመሳሳይ ጎንደር ዓመቱ ሙሉ በውጭ ቱሪስቶች በሀገር ውስጥ ቱሪስቶች የምትጎበኝ ከተማ ነች። ምክንያቱም የጎንደር አብያተ መንግስታትና የሰሜን ተራሮች ብሔራዊ ፓርክን ለማየት የሚመጣ ቱሪስት አለ። ግን በጥምቀት በዓል ወቅት ደግሞ ቁጥሩ በከፍተኛ ሁኔታ የሚጨምርበት በተለይም የሀገር ውስጥ ቱሪስት እና የውጭም ቱሪስትም ቢሆን በከፍተኛ ሁኔታ የሚጨምርበት ሳምንቱ ሙሉ ከጥር መጀመሪያ ጀምሮ እስከ ጥር 12 ድረስ በጎንደር በልዩ ልዩ ክብረ በዓሎች የሚከበሩበት ወቅት ስለሆነ ከፍተኛ የሀገር ውስጥ ቱሪስት ይመጣል። ተወላጆቹ ከመላው ዓለም የጎንደር ተወላጆች ዓመት ቀጥረው የሚመጡበት ከቤተሰብ ጋር የሚገናኙበት እርስ በርስ ጓደኛ ጋር የጥምቀት እንገናኝ ተባብለው የሚቀጣጠሩበት በዓል ነውና እነዚህ ክብረ በዓላት ለቤተሰብ ግንኙነት፣ ለማህበረሰብ ትስስር፣ የሀገር ውስጥና የውጭ ቱሪዝምን ለማስፋፋት በከፍተኛ ሁኔታ ጠቀሜታ ያላቸው ናቸው። የአገው ፈረሰኞችን መርቆሬዎስን ብንወስድ ተመሳሳይ ነውና የኛ በተለይም ደግሞ የውጭ ቱሪስት ፍሰቱ የሚጀምርበት ወቅት ከዚህ ከታህሳስ መጨረሻ ከገና በዓል ጀምሮ ፒክ ሲዝን የሚባለው ሙሉ ጥር ወር ነውና በተለይ እነዚህ ደግሞ ክብረ በዓላት የውጭ ቱሪስቱን ቁጥር ከፍ የሚያደርግ ስለሆነ ለቱሪዝም እድገቱ ከበዓላቱን በማክበር ከሚገኘው ሀሴት፣ ደስታ፣ ሃይማኖታዊ ጸጋ እና ደግሞ ይሄ ለማህበረሰብ ካለው የመገናኘት የስነ ልቦና የመገናኘት ማህበራዊ ትስስር ፋይዳው በዘለለ የቱሪዝም እድገታችንን ከፍ የምናደርግበት ክብረ በዓላት ናቸው እነዚህ በዓላት። መልካም። ቱሪዝም ስናነሳ እንግዲህ ከሃይማኖታዊና መንፈሳዊ ቱሪዝም በተጨማሪ የሁነት ቱሪዝሞችን የጀልባና ታንኳ ላይ ቱሪዝም፣ የኮንፈረንስ ቱሪዝምና ሌሎችም አሁን በስፋት እየተገበሩ ያሉ ናቸው። እንደ አማራ ክልልም እነዚህ ጸጋዎች በስፋት አሉንና እነዚህንን ቆጥሮ ወደ ተግባር በማስገባት ረገድ የአማራ ክልል ባህልና ቱሪዝም
ቢሮ እየሰራችሁ ያሉ ስራዎች እንዴት ነው የሚገለጹት? ጥሩ እንግዲህ የኛ የቱሪዝም ምንጮች እስከዛሬ በነበረው የቅርስ ቱሪዝም እና የሁነት ቱሪዝም ነው የነበረው። በአብዛኛው አያቶቻችን፣ ቅድመ አያቶቻችን፣ አባቶቻችን የሰሯቸው እነ ላሊበላ ውቅር አብያተ ክርስቲያናትን፣ እነ ጎንደር አብያተ መንግስታትን እና ሌሎቹ ከቅርስ ጋር የተያያዙ ወይንም ደግሞ ከተፈጥሮ ሀብት ጋር የተያያዙ እነሱን በማስመልከት ላይ በማስጎብኘት ላይ የተመሰረተ አሊያም ደግሞ ክብረ በዓላትን ሁነቶችን ቤዝድ ያደረጉ የቱሪዝም ምንጮች ነው የነበረው። ይሄ በቂ አልነበረም። ያለን ጸጋ ያለን ሀብት በጣም ብዙ ነው። ከሁነትና ከቅርስ ባለፈ በርካታ ለቱሪስት መዳረሻ መሆን የሚችሉ ጸጋዎች፣ ሀብቶች ያሉት ክልል ነው። ግን ከእይታ አኳያ በእነዚህ ታጥረን ስለኖር ሌሎች የቱሪዝም አማራጮችን ብዙ ስናያቸው አልቆየንም። ነገር ግን አሁን ዓለም የደረሰበት ደረጃ ይሄ ኮንቴምፖራሪ ቱሪዝም የምንለው ከመታደም ተገኝቶ በክብረ በዓላቱ ከመደመም ወይንም በሚመለከተው ነገር ተደምሞ ተገርሞ ከመሄድ ባለፈ መሳተፍ ይፈልጋል እና እነዚህ አክቲቪቲ ቤዝድ የሆኑ የቱሪዝም አይነቶች ናቸው አሁን በዓለም እያደጉ የመጡት። ለዛ ደግሞ ዋናው ተፈጥሮ ሀብት ነው የሚፈልገው። እኛ ደግሞ እሱ አለን፣ ተራራ አለን፣ ወንዝ አለን፣ ሐይቅ አለን። ከዚህ ጋር የሚያያዙ ናቸው አብዛኞቹ። ከስፖርት ቱሪዝም ጋር የሚያያዙ፣ ከውሃ ቱሪዝም ጋር የሚያያዙ፣ የተራራ ላይ የሃይኪንግ፣ የፈረስ፣ የእግር ጉዞ፣ የብስክሌት ተራሮችን መሰረት አድርጎ እንደገና ሐይቆችን መሰረት በማድረግ የታንኳ በተለይ በዓለም ላይ የጀልባ መቅዘፍ ለምሳሌ ጣና ገዳማትን ለመጎብኘት የሚመጣ ቱሪስት ዝም ብለህ በጀልባ አስቀምጠኸው ገዳማቱን አይቶ መመለስ አይፈልግም። እሱ የሚጋልባቸው ጀልባዎች ኑሮ እነዛን ጀልባዎች ራይድ ማድረግ ይፈልጋል ቱሪስቱና ለሱ እንዲመች ምን አቅም አለን ብለን በ5 ዓመቱ ዘንድሮ በጀመረው የቱሪዝም ዘርፍ የ5 ዓመት ስትራቴጂክ እቅድና በአጠቃላይ በ25 ዓመቱ ሮድማፕም ጭምር እነዚህ አይነት አሳታፊ ቱሪዝም አይነቶችን ለይተናል። በስፖርት ቱሪዝም፣ ውሃን መሰረት ባደረገ ቱሪዝም የት አካባቢ ፖቴንሻል አለን ብለን በደንብ የለየንበት። ጣናን በጣም መጠቀም እንችላለን፣ አባይን መጠቀም እንችላለን፣ ዘንገናን መጠቀም እንችላለን፣ ሎጎ ሐይቅን፣ ተከዜን እና በእነዚህ አካባቢዎች በሙሉ ውሃ ባለባቸው አካባቢዎች ምን አይነት የውሃ ቱሪዝም እናስፋፋ። ከፍተኛ ቶፖግራፊ ባላቸው ተራራዎች አካባቢዎች ደግሞ እንደ ኬብል ካር በጣም በመለስተኛ መንገዶችን ብቻ በመጥረግ ተራሮችን በብስክሌት በእግር በፈረስ ለመውጣት በጣም ምቹ የሆኑ ተራራዎች በደቡብ ወሎም በሰሜን ሸዋም በሰሜን ጎንደርም በደቡብ ጎንደርም በስፋት አሉ። እነሱን ለይተን የገባንበት ሁኔታ ነው ያለው። አሁን በቅድ አስቀምጠን ወደ ስራ ገብተናል። አንዳንዶችንም ጀምረናቸዋል። በተለይ አሁን የውሃ ላይ ስፖርቶችን ቀደም ባሉት ጊዜያትም ለምሳሌ እንደ ባህር ዳር ከተማ አይነት ጥርን በባህር ዳር ፕሮግራም ጋር በማያያዝ ከውሃ ጋር የተያዙ ስፖርቶች ታንኳ ቀዘፋን የራሳችን ብራንድ ማድረግ። ለምሳሌ ታንኳ ባህላዊ የሆነ የውሃ ላይ ትራንስፖርት ነው። ሌላ ዓለም ላይ ብዙ አይታወቅም። ዘመናዊ የሆኑ ባለሞተር ጀልባዎች ናቸው። እነዚህ ታንኳዎችን ግን እኛ ኮንቲኒየስሊ እየሰራንባቸው ብንሄድ ቱሪስቱ እየመጣ የሚጎበኛቸው ታንኳዎችን ለመጠቀም የሚጓጓበት ከዛ ወደ ስፖርት እያደገ ከዛ ዘመናዊውን ስትጨምርበት ደግሞ የእኛን ባህላዊ ታንኳውና የዘመናዊ ጀልባ ቀዘፋን ጨምረ ጣና ሐይቅ ላይ ትልቅ የስፖርት ቱሪዝም የውሃ ላይ ስፖርት ቱሪዝም ማካሄድ የሚቻልበት። እንደገና የኮንፈረንስ ቱሪዝም በተመሳሳይ ትልቅ ፖቴንሻል ያላቸው ከተሞች ወደ 5 የሚሆኑ ከተሞችን ለይተናል። በአቀማመጣቸው ባላቸው የሆቴልና ልዩ ልዩ አገልግሎት ፋሲሊቲ ባላቸው የትራንስፖርት አመችነት የትኞቹ ከተሞች ለኮንፈረንስ ምቹ ይሆናሉ ብለን ለይተን በነዛ ከተሞች ደረጃቸውን የጠበቁ ባለኮከብ ሆቴሎች እንዲገነቡ ፕሮጀክቶች በልዩ ሁኔታ ያን ታሳቢ በማድረግ ስራ እንዲሰራም ከተሞቹ ጋር ተግባብተን ወደ ስራ የገባንበት አለና አሁን ቱሪዝም የአገራችን ዋነኛ ፒላር ነው። ግብርና፣ ማኑፋክቸሪንግ፣ ቱሪዝም፣ ማዕድን፣ አይሲቲ ብለን ለይቶ ነው በፌደራል መንግስት ደረጃ ብዙ ስራዎች እየተሰሩ ያሉ። ብዙ የፌደራል መንግስት ክልሎች ላይ የሚተገበሩ ፕሮጀክቶች ኦልሞስት ሁሉም በሚባለው ደረጃ የቱሪዝም ፕሮጀክቶች ናቸው። ይህን ደግሞ የፌደራል መንግስት ቱሪዝምን ዋነኛ ፒላሬ ነው ብሎ ሲያስብ በዋነኛነት እንደ አማራ ክልል አይነት ከፍተኛ ፖቴንሻል ያላቸው ከፍተኛ አቅም ያላቸው ባህላዊም ተፈጥሯዊም ጸጋ ያላቸው ክልሎችን ታሳቢ በማድረግ ጭምር ነው እና የኛ ሚና ከክልል ባለፈ ለሀገርም ትልቅ ኮንትሪቢዩሽን ስለሚኖረን እሱን ታሳቢ አድርገን በርካታ እየጀማመርናቸው ያሉ ስራዎች አሉ። ይሄ
በተለይ ወደ አዲሱ የቱሪዝም እይታ ለመግባት ትልቅ አቅም ይፈጥራል። ወደሱ ከገባን በእርግጠኝነት በአንድ በኩል የቱሪስቱን ቁጥር በከፍተኛ ሁኔታ መጨመር እንችላለን። ምክንያቱም አማራጮች ስለሚኖሩ ቱሪስቶች ፍላጎታቸው ይለያያል። ቅርሶችን መጎብኘት የሚፈልግ ቱሪስት ሊኖር ይችላል። የአዋፍትን ፎቶግራፍ በማንሳት ብቻ ስፔሻላይዝ ያደረገ ቱሪስት ይኖራል። በተራራ ላይ ብስክሌት መንዳት ብቻ ፍላጎት ያለው ቱሪስት ይኖራል። ልክ እንዲህ አይነት ክብረ በዓላትን መታደም፣ እንደዚህ አይነት ማህበረሰባዊ መሰባሰቦች የሚስቡት ቱሪስት ይኖራልና ለሁሉም አማራጮች የሚሆን የቱሪዝም ፕሮዳክቶች ወይም ምርቶችን ወደ ገበያ እናውጣ ብለን ነው እየሰራ ያለ ነው። ከሱ አኳያ በጣም ብዙ ነገር መስራት ይጠበቅብናል። በቅርስና በተፈጥሮ ሀብት ላይ ትክክል ነው፣ ትልቅ አቅሞቻችን ናቸው ለቱሪዝም። ግን በሱ ላይ ብቻ ተንጠልጥለን ከቆየን ብዙ ከቱሪዝም መገኘት የሚገባውን ሀብት አናገኝም። መልካም። የሀገር ውስጥና የውጭ ቱሪስቶች ወደ ክልሉ እንዲመጡ በተለያዩ ስራዎች እየሰራችሁ እንደሆነ እናውቃለንና ከመጡ በኋላ ግን ቆይታቸውን ማራዘም ተገቢም እንደመሆኑ በዚህ ረገድ የእናንተ ግምገማ እንዴት ነው? ክፍተቶች አሉ ወይ? ይህን ስለመሻገር የሰራችኋቸው ያሉ ስራዎችም ካሉ? አዎ፣ እስከዛሬ በቱሪዝም በአንድ በኩል በቂ ቁጥር ያለው ባለን ሀብት ባለን ጸጋ ልክ በቂ ቁጥር ያለው የውጭ ቱሪስት እየገባ ነው ብለን አናምንም። ያለንን ሀብት ስለምናውቀው በአንድ በኩል እንደ ሀገር ዝቅተኛ ነው። አሁን በርካታ ሀገራት አፍሪካ ውስጥ እንኳን እንደነ ሞሮኮ እንደነ ግብጽ ያሉ ሀገራት በብዙ ሚሊዮኖች የውጭ ቱሪስቶች ይገባሉ። የኛ ሀገር ትልቁ ቁጥር አሁን ያለፈው አመት ነው 2017 1 ሚሊዮን የውጭ ቱሪስት ኢትዮጵያን የጎበኘበት። ከዛ በፊት ባሉ አመታት 1 ሚሊዮን አይሞላም ነበር። ከዚህ ውስጥ ደግሞ የአማራ ክልልን ድርሻ ስንመለከት በጣም ዝቅተኛ ነው። ስለዚህ የቁጥሩን ባለን አቅም ልክ ከፍ ማድረግ አለብን። በቂ ቁጥር አይደለም። ሁለተኛ የሚመጣውን ቁጥር እንኳን ራሱ የቆይታ ጊዜው አጭር የሚባል ነው ጥናቶችም የሚያሳዩት። ቱሪስት መጥቶ ገብቶ መሄዱ ብቻ አይደለም። ገቢና በቱሪዝም ውስጥ ሁሉም ከሊስትሮ እስከ ትልቅ ባለ ኮከብ ሆቴሉ ተጠቃሚ መሆን የሚችለው ቱሪስቶች ሲቆዩ ነው። ቱሪስቶች 2 ቀን 3 ቀን 4 ቀን መቆየት ሲችሉ ነው ተጠቃሚ መሆን የሚችለው ማህበረሰቡና እሱን ለማድረግ የሚያስችል የቱሪስቱን ቆይታ የሚያራዝሙ ስራዎች አልተሰሩም። ሀብቱ አለ፣ ጸጋው አለ። ግን ወደ መዳረሻነት ስላልቀየርናቸው አጭር ነው ቆይታቸው። ከ2 ቀን ያለፈ አይደለም። በብዙ አካባቢዎች ለምሳሌ እስከዛሬ በነበረው ሁኔታ የጎንደር አብያተ መንግስታት ትገባለ አንዱ ቱሪስት በቃ በ2 ሰዓት 3 ሰዓት ውስጥ ጎንደር አብያተ መንግስታትን ግቢውን ጎብኝቶ ነው የሚሄደው። ከዛ ወደ ሰሜን ተራሮች ብሔራዊ ፓርክ ተመልሶ ይሄዳል። እንደው የትራንስፖርት ምናምን አክሰስ ፈልጎ ካልሆነ በስተቀር የሚያድረው የሚያሳድር እንትንም አልነበረም ከዚህ በፊት በነበረው። አሁን ምን አደረግን? ከእድሳቱ ጋር አያይዘን ተጨማሪ ቫልዩ አድ እናድርግለት። ጎንደር አብያተ መንግስታት ለመጎብኘት የሚመጣ ቱሪስት 2 ቀን 3 ቀን እንዲያቆይ እናድርግ ብለን በፊት ቅርሱን ብቻ የነገስታቱን ቅርስ ቤተ መንግስቱን አይቶ ተገርሞ ይሄኛው የአጼ ገሌ እንትን ነው ቤተ መንግስት ነው፣ ይሄኛው የኪነ ጥበብ ስራ የሚቀርብበት ነው፣ ይሄኛው ደግሞ በዛ ዘመን የነበረውን ዘመናዊ ሕክምና የሚያሳይ ነው ብሎ ነግሮ ማስወጣት ነው የነበረው። አሁን ሙሉ ህይወት በአብያተ መንግስት ምን ይመስላል የሚለውን ወደ ቱሪዝም ፓኬጁ እናስገባ ብለን ጀምረናል። ለምሳሌ ቱሪስቱ ገና ሲመጣ እንደ ንጉስ አቀባበል እንዲደረግልኝ ይፈልጋለሁ ብሎ ከጠየቀ ከኤርፖርት ጀምሮ ወይም ከመሀል ከተማ ጀምሮ በፈረስ ታጅቦ ካባ ለብሶ እንደ ንጉስ አክት እያደረገ ቤተ መንግስት ውስጥ እንዲገባ ከገባ በኋላም በተመሳሳይ የንጉሳውያኑን የራት ፕሮግራም መታደም እፈልጋለሁ፣ እንደ ንጉስ ራት መስተናገድ እፈልጋለሁ ሲል ምሽት ላይ የንጉሳውያን ራት ፕሮግራም በፓኬጅ እንዲዘጋጅ፣ የኪነ ጥበብ ሰዎች ንጉሱን ያዝናኑ በነበረበት መንገድ እንዲያዝናኑኝ ይፈልጋለሁ የሚል ጥያቄ ካለው በተመሳሳይ የማሳጅ የስቲም ያኔ ዘመን አሁን ዘመናዊ የምንላቸው ከስቲም ጋር የተያያዙ እንትኖች በዛ ዘመን የነበረ ነው። እሱን እንፈልጋለሁ ሲል ሴቶቹም ወንዶቹም እሱ አገልግሎት እንዲቀርብ በሙሉና ይህን በማድረግ ሙሉውን የዛ ዘመን የአብያተ መንግስታትን አኗኗር የሚያሳየውን በፓኬጅ ቀርጸን ጀምረናል። በጣም ጥሩ ፊድባክ እያገኘንበት ነው። እሱ በትንሹ 2 ቀን ያቆያል ቤተ መንግስት ውስጥ በትንሹ ውለህ ማደር እና ጠዋት ያለውን ነገር እንድታይ የሚያደርግ ነውና ልክ እንደዚህ የጀመርናቸው ሌሎች አካባቢዎችም በተመሳሳይ ቅድም እንዳልኩት ለምሳሌ የሰሜን ተራሮች ብሔራዊ ፓርክ ላይ
ተጨማሪ የቅድም ያልኳቸው የተራራ ላይ ስፖርቶችን በመጨመር ሰሜን ተራሮች ብሔራዊ ፓርክን አይቶ ከመሄድ ባለፈ ዋሊያን አይቶ ከመሄድ ባለፈ እዛ የእግር ጉዞ የሚያደርግበት፣ ፈረስ የሚጋልብበት፣ ብስክሌት የሚነዳበት እና በአጠቃላይ የተራራ ላይ ጋር የተያያዙ ስፖርቶችን የምንጨምርበት። አሁን ጣና ሐይቅም እያቀድን ያለነው በጣና ሐይቅ ውስጥ አሳ ማስገር ቱሪስቶች በጣም የሚፈልጉት ነው። እስከዛሬ ብዙ ወደ ፓኬጅ ያስገባ ነው አይደለም። በርካታ አዋፍት አሉ ጣና ሐይቅ። አዋፍትን ፎቶግራፍ ማንሳት ሰዓቱን ጠብቆ እሱ ምን ይሆናል መሰለ፣ ምሽት ብቻ የሚወጡ አዋፍት አሉ፣ ጠዋት ብቻ የሚወጡ አሉ፣ ምሳ ሰዓት ብቻ የሚወጡ አሉ። ያንን ስታደርገው ሳይወድ በግዱ ያችን የምሽት ያችን ወፍ የምትወጣበትን ሰዓት ለማግኘት ሲል ባህር ዳር ያድራል ማለት ነው። ልክ እንደዚህ አይነት የቱሪስቱን ቆይታ የሚያራዝሙ ነገሮች መዳረሻዎቻችን ላይ እንጨምር፣ ቅርሶቻችን ላይ እንጨምር። ብቻውን በቂ አይደለም በሚል ስራዎች ጀምረናል። ጥሩ ጥሩ ነገሮችም ጥሩ ግብረ መልሶችም እያገኘ ነው። እሱ እናጠናክረዋለን። መልካም። ቱሪዝም ስናነሳ ቱሪዝምና ሰላም የማይነጣጠሉ ጉዳዮችም እንደመሆናቸው የሰላምን ሁኔታም እናነሳለን እና ክልሉ ከዓመት ዓመት የሰላም መሻሻሎች ውስጥ እንዳለ እያየንን ነው። በቱሪዝም ዘርፉ ላይስ ያመጣው ለውጥ አለ? ከዚህ በፊት የዛሬ ዓመት በዚህ ሰዓት ተገናኝተን በዚህ ጉዳይ ስናወራ የቱሪዝም ዘርፉ በሰላም እጦት በርካታ ፈተናዎች ላይ እንደነበረ እያነሳን ነበርና አሁናዊ ሁኔታውን እናነሳለን። ሰላም ግልጽ ነው። የቱሪዝም ፓስፖርት ነው። አንድ ሀገር ፓስፖርት ከሌለህ እንደማትገባው ሁሉ ሰላም ከሌለም ቱሪዝምን ማሰብ በጣም ከባድ ነው። የሀገር ውስጥም የውጭም ቱሪስት እንደ አጋጣሚ ነው የኛ የቱሪዝም መዳረሻዎች ያላቸው አቅም ተፈላጊነት ከፍ ያለ ስለሆነ የከፋ የጸጥታ ችግር በነበረበት ወቅትም ጭምር የሀገር ውስጥም የውጭ ቱሪስትም ቁጥሩ ቢቀንስም እንኳን የቱሪስት እንቅስቃሴ ነበር። የጸጥታ ችግር ባለባቸው አካባቢዎች ህዝቡ በእግሩ ተጉዞ ላሊበላ ሄዶ አክብሮ ይመጣል። የተለያዩ ፕሮግራሞች ላይ ታድሞ ይመጣል። የውጭ ቱሪስትም በተመሳሳይ እና ሙሉ በሙሉ ይሄ ሎክዳውን የመሆን አይነት እጣ ባይገጥመውም በከፍተኛ ሁኔታ ግን ሲፈትነው ነው የቆየው። በአንድ ወቅት እስከ 270 ሺህ የሚደርስ የውጭ ቱሪስት ይጎበኘው የነበረ ክልል በጸጥታ ችግር በመግባታችን በኮቪድ ቀጥሎም በሰሜኑ ጦርነት ከዛም በክልላዊ ሁኔታው እስከ 12 ሺህ እስከ 18 ሺህ ቱሪስት ይጎበኝ የነበረበት ያለፈው ዓመት ወደ 27 ሺህ አካባቢ ደረሰ 2017። አሁን ዘንድሮ የመጀመሪያውን 4-5 ወር በከፍተኛ ሁኔታ ቁጥሩ ጨምሯል። ብዙ ጊዜ የውጭ ቱሪስት ፍሰቱ አሁን ከዚህ ከታህሳስ መጨረሻ በኋላ ነው። ነገር ግን ያለፉት 4 ወራት የውጭ ቱሪስት የፒክ ሲዝን የምንለው አልነበረም። ግን ከአምናው ጋር ሲነጻጸር ከፍተኛ ለውጥ ነው ያለውና ዘንድሮ ካለፉት ዓመታት የተሻለ የውጭ ቱሪስት ክልሉን እንደሚጎበኙ የመጀመሪያዎቹ 5 ወራት አፈጻጸም ያሳያል። ይሄ ማለት ምን ማለት ነው? በቀጥታ ከሰላሙ ጋር ስለሚያያዝ ነው። የዘንድሮ የሰላም ሁኔታ ከአምናው በእጅጉ የተሻሻለ በእጅጉ የተለወጠ ስለሆነ አሁን በብዙ የክልላችን አካባቢዎች ታቻምና በአውሮፕላን ጉዞ የሚደረግባቸው አካባቢዎች ብቻ የውጭ ቱሪስት ይገኝባቸው የነበሩ አሁን በመደበኛ የየብስ ትራንስፖርትም ጭምር በመጓዝ የቱሪዝም መዳረሻዎች የሚጎበኙ ቱሪስቶች እየመጡ ነውና ለውጦች አሉ፣ እያደገ ነው። ስቲል ግን ወደ አስተማማኝ ሰላምነት ስላልተቀየረ አሁንም ቢሆን የቱሪዝሙ ዘርፍ በጸጥታ ችግሩ ወይም በአስተማማኝ ሰላም ባለመስፈኑ ምክንያት ጉዳት ላይ ነው ብሎ መውሰድ ይቻላል። ምክንያቱም አቅማችንን ከዚህ በፊት የነበረ ልምድ ያለንን አቅም ስለምናውቀው በዚህ ምክንያት ብዙ ጉዳት ደርሷል። ማለትም አስጎብኚዎች ተበትነዋል። ምግብ በማብሰል ፈረስ ይዘው ጎብኚዎችን በማድረስ በሆቴል አገልግሎት ሰጪ ተቋማት በሎጆች በምን ተፈጥሮ የነበሩ በርካታ የስራ እድሎች ላይ ተጽዕኖ አሳድሯል። አሁን ሆቴሎቻችን ዘንድሮ የማንሰራራት ምልክት እያሳዩ ነው እንጂ ብዙ በቱሪስት መዳረሻ ያሉ ሆቴሎቻችን ሰራተኞቻቸው እንኳን ይዘው መቆየት እየተቸገሩ ሰራተኛ የሚያሰናብቱበት እንደውም ብዙዎቹ የኢትዮጵያዊነት መተሳሰብ ቀን ያልፋል በሚል ተስፋ ችግሩን ተቋቁሞ ሆቴሎች ሰራተኛ ይዘው እየቆዩ ነው እንጂ በብዙ ፈተና ውስጥ እየታለፈ ነው። አሁን ግን እርግጠኛ ነኝ የሰላም ሁኔታ እየተሻሻለ ስለሆነ ከዚህም በላይ ቱሪዝማችን ያንሰራራል ብለን እናስባለን። መልካም። እየተከታተላችሁ ያላችሁት ከአማራ ሚዲያ ኮርፖሬሽን
ወደ እናንተ የደረሰ ያለውን አሚኮ ወቅታዊ ዝግጅታችን ነው። የዛሬው ዝግጅታችን ትኩረት ደግሞ ሃይማኖታዊና ህዝባዊ በዓላት እና ቱሪዝም ያላቸውን መስተጋብር ነው እያነሳን ያለ ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ ለምናነሳቸው ሀሳቦች ማብራሪያ እየሰጡን ናቸው። ውይይታችን ይቀጥላል። አሁንም ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት እንጋብዛለን። እንቀጥል። ያነሳነው ሀሳብ ቱሪዝምና ሰላም ላይ ነበርና አሁንም በታህሳስና ጥር ወራት የሚከበሩ ሃይማኖታዊና ህዝባዊ በዓላት ካለምንም የጸጥታ ችግር እንዲከበሩ ለማድረግ ቢሮአችሁ እየሰራችሁ ያሉ ስራዎች ምንድን ናቸው? ከሚመለከታቸው አካላት ጋር ያላችሁ ቅንጅትስ የሚለውን አዎ በዚህ በጸጥታ ችግር ወቅት አንዱ ያገኘነው ኤክስፒሪየንስ ከሁሌም ቢሆን ከጸጥታ ተቋማት ጋር ከጸጥታ አካላት ጋር በቅንጅት መስራት የቱሪዝም ዘርፉን ለማሳደግ ያለውን ፋይዳ በደንብ ተረድተንበታል እና የዘንድሮ ክብረ በዓላትም ገናን በላሊበላና በአጠቃላይ በመላ ክልሉ ከዛም ቀጥሎ ጥምቀትን በጎንደር በኢራምቡቲ እዚህ ባህር ዳር ራሱ ደብረ ማርያም ጣና ሐይቅ ላይ በልዩ ክብረ በዓል ይከበራል። በመላ ክልሉ ጥምቀት በድምቀት ይከበራል። ከዛም የመርቆሪዎስ በዓል በደብረ ታቦር በእስቴ መካነ ኢየሱስ የአገው ፈረሰኞች በዓልም በእንጅባራ በድምቀት ይከበራልና እነዚህ ክብረ በዓላት የሀገር ውስጥም የውጭም ቱሪስት በከፍተኛ ሁኔታ የሚሳተፍባቸው ስለሆኑ ያለምንም የጸጥታ ችግር ከቅድመ ዝግጅቱ ጀምሮ በሰላም እስኪጠናቀቅ ድረስ እና እንግዶች ወደ የመጡበት እስኪመለሱ ድረስ አስተማማኝ የሰላም ሁኔታ አስተማማኝ የጸጥታ ሁኔታ እንዲኖር ለማድረግ ከክልል ጀምሮ እስከ ታች ድረስ ያለው የኛ መዋቅር በየደረጃው ካሉ የጸጥታ አካላት ጋር የራሱን የቻለ ግብረ ኃይል በማቋቋም ራሱን የቻለ የጸጥታ ኮሚቴ በማቋቋም ሰፊ ቅድመ ዝግጅት እየተደረጉ ነው ያሉ። የዘንድሮውን በዓል እንዳልኩት በመሻሻል ውስጥ በከፍተኛ በተለወጠ የሰላም ሁኔታ ውስጥ ነው የምናከብረው በዓል ስለሆነ ይበልጥ ሰላማችንን እናሳይበት። በአንድ በኩል እንዲህ አይነት ክብረ በዓላት ትልቁ ጥቅም አንደኛ በሰላም ሲከበር የቱሪዝሙን እድገት ያሳድገዋል። ሁለተኛ ማህበረሰቡ እንዲህ አይነት ክብረ በዓላት ላይ ሲታደም ሲሰባሰብ የሚፈጥረው መስተጋብር የሚፈጥረው መሰባሰብ በራሱ ለሰላም አስተዋጽኦ አለው። እንደገና ሰላማዊ ሁኔታውን በእንዲህ አይነት ክብረ በዓላት እያረጋገጥክ ስትሄድ ለህዝቡ ኮንፊደንስ እየፈጠርክ ስትሄድ በተለያየ ምክንያት አንዳንዴ ተጨባጭ የጸጥታ ስጋትም ሳይኖር ወይም ተጨባጭ የጸጥታ ችግርም ሳይኖር በስጋት ምክንያት ተራርቆ የኖረ ሰው በእንዲህ አይነት ኢቨንቶች ሲቀራረብ ለካ ሰላማዊ ሁኔታ ነው ያለው። ለካ ሰላም በህዝቡ እጅ ውስጥ ነው። እኛ ሰላምን ከፈለግነው እኛ ከተቀራረብን እኛ ከተገናኘን ሌሎቹ ችግሮች ደግሞ በጋራ ሆነን መፍታት እንችላለን የሚል ተነሳሽነት ይፈጥራልና እንዲህ አይነት ፋይዳም እንዳለው ስለምናቅ ባለፉት በጣም ከፍተኛ ችግር በነበረበት 2016 መጀመሪያ ላይ 2017 ከመጀመሪያ አካባቢ ላይ ክረምት ላይ እኛ የፈጠርናቸው ንቅናቄዎች የማህበረሰቡን ስነ ልቦና በመገንባትና ሰላማዊ ድባብ መፍጠር እንደሚቻል በማሳየት ረገድ ትልቅ ሚና ነው የተጫወቱት። ችግር በነበረበት ወቅት እኛ ምሽት የቀጥታ ስርጭት የሚተላለፍባቸው ኢቨንቶችን ኦርጋናይዝ እናደርግ ነበር። ይሄ በዓላማ ነበር የምናደርገው ለሰላምም ያለውን ፋይዳ ስለምናቅ ጭምር ነውና የዘንድሮውንም በዓል ያለምንም የጸጥታ ችግር በሰላም እንዲጠናቀቅ ከፍተኛ ቅድመ ዝግጅት ተደርጓል። እርግጠኛ ነኝ በሰላም ጀምረን በሰላም እንጨርሰዋለን። መልካም። ሌላው ዝግጅት የሚያስፈልገው በዓላቱ በሚከበርባቸው አካባቢዎች ነው። ቅድም እንዳሉት እነዚህ ህዝባዊና ሃይማኖታዊ በዓላት በድምቀት እንደሚከበርባቸው በተለይ የሀገር ውስጥም የውስጥም ቱሪስት በስፋት የሚገኝባቸው አካባቢዎች ላይ ልዩ ቅድመ ዝግጅት ማድረግም ያስፈልጋልና ከዚህ አንጻር ከየአካባቢዎቹ አስተዳደሮች ጋር ዝግጅታቸውን እንዴት ገመገማችሁ? ምን ደረጃ ላይ ነው ያሉት አሁን ላይ? የዘንድሮ ለየት የሚያደርገው አሁን ጥሩ እያየን ያለ ነው ለቱሪዝም ዘርፍ አመራሩ የሚሰጠው ትኩረት በጣም እያደገ መጥቷል። ከዚህ በፊት ቱሪዝምን እንደ መዝናኛ ቱሪዝምን የሆነ ሴክተር ሚና ብቻ አድርጎ የመረዳት እንጂ ትልቅ የኢኮኖሚ አቅም ያለው ዘርፍ መሆኑን በመረዳት ረገድ ከላይ እስከታች ጉድለት ነበረ። አሁን ተከታታይ በተሰጡ ስልጠናዎች የአመራር ስልጠናዎች የቱሪዝምንም አቅም የቱሪዝምን መጠቀም ምን ያክል አስፈላጊ እንደሆነ በአመራሩ ግንዛቤ የተፈጠረ ስለመጣ አሁን ቱሪዝምን በየአካባቢው ያለው የቱሪዝምን አቅም አውጥቶ የመጠቀም ጉዳይ የአንድ ሴክተር የባህል ቱሪዝም ቢሮ ብቻ ሚና ሳይሆን በየደረጃው ያለው ከንቲባ በየደረጃው ያለው አስተዳዳሪ የሱ ድርሻ እንደሆነ በመረዳት በጋራ አሁን ዘንድሮ ብዙ ቦታዎች ላይ እየታቀዱ ያሉ የክብረ በዓላት ኢቨንቶች በበላይነት የሚመሩት በከንቲባዎች ነው፣ በበላይነት የሚመሩት በአስተዳዳሪዎች ነውና ከፍተኛ ቅድመ ዝግጅት የተደረገ ለምሳሌ አሁን ጎንደር ከፍ ባለ ሌቭል ጥምቀትን ዘንድሮ የምናከብረው አምና
የጎንደር አብያተ መንግስታት የውጫዊ ፓርት ተጠናቆ ነበር ጥምቀትን ያከበር ነው። የውስጣዊ እድሳቱ እየቀጠለ ዘንድሮ ግን ሙሉ በሙሉ እድሳት ተጠናቋል። ውስጡም ውጭም እና ለቱሪስት በሙሉ ገጽታው ከፍቶናል። ስለዚህ የዘንድሮውን ጥምቀት በልዩ ሁኔታ ማክበር አለብን በሚል ከተማ አስተዳደሩ በከፍተኛ ሁኔታ ዝግጅት እያደረገ ነው ያለው። ትልቅ ኮሚቴ ተዋቅሮ ራሱ ከንቲባው የሚመራው የአንድ ቀን የጥምቀት ወይ ደግሞ የ12 ብቻ ሳይሆን ከጥር 1 ጀምሮ ሙሉ 10 ቀን የሚያቆይ ሰፊ ኢቨንት ፕላን እያደረጉ ነው ያሉት። ከኛም ጋራ በጋራ ውይይቶች አድርገናል። እኛም ደግሞ ተጨማሪ ልክ ያው አብያተ መንግስታት ከተመረቀ ማግስት የመጀመሪያ ጥምቀት ስለሆነ በመላው ዓለም የሚመጡ የሀገር ውስጥም የውጭም ቱሪስቶች ጥምቀትን ለመታደም ብቻ ሳይሆን የታደሰውን አብያተ መንግስታት ለመጎብኘትም ጭምር ነው የሚመጡት እና ከ2 ሚሊዮን በላይ ቱሪስት ይገኛል ተብሎ ይታሰባል በጥምቀት ዘንድሮ። የሀገር ውስጥም የውጭም ቱሪስት በዚህ ልክ ነው። አንድ ቤተሰብ ለአንድ እንግዳ በሚል መሪ ቃል ሰፊ ንቅናቄ የተፈጠረ ነው። ምክንያቱም የሚመጣው ቱሪስት ከሆቴል አቅም በላይ ይሆናል ተብሎ ተስፋ ይደረጋል በዚህኛው ጥምቀት። ስለዚህ እያንዳንዱ ቤተሰብ እያንዳንዱ ነዋሪ አንዳንድ እንግዳ ጭምር ተቀብሎ የሚያሳድርበትን ምክክሮች፣ ውይይቶች እየተካሄዱ ነው። እኛም ከጥር 1 ጀምሮ ጎንደር ላይ ከጥምቀት ባሻገር ለምሳሌ ጥር 6 የአፄ ቴዎድሮስ ልደት ይከበራል። ከዛ በፊትም ሌሎች ኢቨንቶች ከፌዴራል መንግስትም ጋር ጭምር ከባህልና ስፖርት ሚኒስቴር ጋር ጭምር እየተመካከርናባቸው ያለ ነው። ከፍ የምናደርግባቸው ቀድመን በሰርፕራይዝ መልኩ አንዳንዱ ደግሞ ቀድመን አሳውቀን ከጥምቀት ባሻገር እዚህኛው ኢቨንት ላይማ ተገኝቼ መታደም አለብኝ ብሎ የሀገር ውስጥ የሚወጡን ቱሪስት ወደ ጎንደር ሄዶ እንዲታደም የሚያደርግ ሰፋ ያለ ቅድመ ዝግጅት የተደረገ ነው። ይሄ ባለፉት ዓመታት አልነበረም። ወይ ለባህልና ቱሪዝም ቢሮ ነበር የሚሰጠው ወይ ደግሞ የከተማ ባህል ቱሪዝም መምሪያ ይስራው ተብሎ ነበር የሚቀመጠው። አሁን ግን የከተማ አመራር በዚህ መንገድ ይዟል። ባህር ዳር ዘንድሮ ካለፈው ዓመት በተለየ ሁኔታ የኮሪደር ልማቶቿን የመጀመሪያው ምዕራፍ አጠናቃ የቱሪስት መዳረሻ የሚሆኑ ቦታዎቿን በአብዛኛው በመጀመሪያው ምዕራፍ የተሰራው 8 ቦታ ላይ የጣና ሐይቅ ተከፍቷል። በ8 አቅጣጫ የሀገር ውስጥ የውጭም ቱሪስቶች ጣና መመልከት ይችላሉ። ይሄ በሆነ ማግስት የሚከበር የጥምቀት በዓልም ስለሆነ ባህር ዳርም ዘንድሮ ደብረ ማርያም ጨምሮ ጥርም በባህር ዳር በሚል በተለመደ ሁኔታ ዘንድሮ ለተከታታይ ዓመታት እያደገ የመጣ ብዙ ፓኬጆች ያሉት ከጥር 1 ጀምሮ እስከ ጥር 30 ድረስ ወሩን ሙሉ ባህር ዳር ላይ በየዕለቱ የውጭም የሀገር ውስጥም ቱሪስት የሚያቆዩ ኢቨንቶች አሉና በዚህ አይነት መንገድ ሰፊ ዝግጅት የተደረገው ላሊበላ ቀደም ተብሎ ዝግጅት ተደርጎበት በክልልም ዞንም ከኢትዮጵያ አየር መንገድ ጋርም በመነጋገር በተጨማሪ በረራዎችን ጭምር ለጎንደርም ባህር ዳርም ላሊበላም ሌሎች አካባቢዎችም እንዲኖሩ በማድረግ የዘንድሮ የገና በዓልን በጣም በድምቀት ልናከብር ዝግጅት አድርገናል። የመርቆሬዎስንም በተመሳሳይ ሁለቱም ከተሞች ላይ በጣም በድምቀት ይከበራል። እሱ እንዲቀጥል እንፈልጋለን። ዘንድሮም የአገው ፈረሰኞች በዓል ባለፉት ዓመታት በጣም ከዓመት ዓመት እየጨመረ የመጣ ክብረ በዓል ነው። ዘንድሮ ደግሞ በድምቀት እናከብረዋለን። በድምቀት በተለየ ሁኔታ የምናከብርበት ልዩ ምክንያት አለን። የዘንድሮ የአገው ፈረሰኞች በዓል ባለፈው ዓመት የአገው ፈረሰኞች በዓል ሲከበር አንድ ቃል ገብተን ነበር። ፕሮግራሙ ላይ በቀጥታ ስርጭት ተላልፎ ስለነበረ የአገው ፈረሰኞች በዓልን በዩኔስኮ በዓለም ቅርስነት ለማስመዝገብ ለኢትዮጵያ ቅርስ ባለስልጣን ጥናቱን አጠናቀን እንልካለን፣ ለዩኔስኮም እናስገባለን የሚል ፕሮሚስ ገብተን ነበር ባለፈው ዓመት ክብረ በዓሉ ላይ። ከክብረ በዓሉ ማግስት ነው የቅርስ ባለስልጣን ባለሙያዎችን አስመጥተን የኛ ቢሮም ባለሙያዎችን ጨምረን ከእንጅባራ ዩኒቨርሲቲ ባለሙያ ተጠቅመን ሙሉ ጥናቱን አጠናቀን ለቅርስ ባለስልጣን አስገብተናል። ቅርስ ባለስልጣን ደግሞ ኢትዮጵያ በ2 ዓመት አንድ ነው የማስገባት እድል የሚሰጣት እና በጣም ጠባብ ነው እድሉን ለማግኘት ራሱ። ምክንያቱም ሁሉም ክልል የራሱን በሚዳሰሰው ማይዳሰስም ቅርስ ስለሚያስገባ፣ ዘንድሮ ግን ቅርስ ባለስልጣን እድሉን ለኛ ክልል ሰጥቶናል። ይሄኛውን በተመለከተ ይሄ የአገው ፈረሰኞች በዓልን በዓለም ቅርስነት በማስመዝገብ ሂደት ውስጥ ትልቅ ስቴፕ ነው። በቫሊዴሽን ወርክሾፕ ማለት ማህበረሰቡ ጋር አወያይተ ተማምና ከዛ በኋላ ለዩኔስኮ እናስገባለን። ይሄ ባለፉት 46 ዓመታት ከአማራ ክልል አንድም የሚዳሰስም ሆነ የማይዳሰስ ቅርስ አላስመዘገብንም። በጋራ እንደ ሀገር የምንጋራቸው የጥምቀትና የመስቀል በዓላት ቢኖሩም ተነጥሎ ግን አሁን ለምሳሌ የኢትዮጵያ የሚዳሰስ ቅርስ 12 ደርሷል። የማይዳሰስ ቅርስ አሁን በቅርቡ
የጊፋታን ጨምሮ 7 ደርሷል። በድምሩ 19 አለው። ከ19 ውስጥ የመጀመሪያዎቹ 3ቶቹ 1970ዎቹ የተመዘገቡት የላሊበላ ሰሜን ተራሮች ብሔራዊ ፓርክና ጎንደር አብያተ መንግስታት ናቸው አማራ ክልል ያሉ። ከዛ በኋላ አላስመዘገብንም። ሰው ማይዳሰስ ቅርስ አሁን ከፊታችን የአገው ፈረሰኞች በዓል ዝግጁ ሆኗል ማለት ነው። ጣና ሐይቅን እና አጠቃላይ ሀብቱን በዩኔስኮ ለማስመዝገብ ጨርሰናል። ዘንድሮ ይመዘገባል። ደቡብ ኮሪያ በሚካሄደው የዩኔስኮ 48ኛው ጉባኤ። ከዛ በፊት የዩኔስኮ ሰዎች መጥተው ይጎበኛሉ። እኛም በርካታ ምክክሮችን እያካሄድን ነው። ኢቨን ትናንትናም ከጣና ሐይቅ ካሉ የገዳማት አባቶች፣ ከአስጎብኚዎች፣ ከተለያዩ የህብረተሰብ ክፍሎች ጋር ምክክር ስናደርግ ቆይተናል። ስለዚህ ዘንድሮ ጣና ሐይቅን በዩኔስኮ እናስመዘግባለን። ይሄ ለሚቀጥለው ዓመት ትልቅ የቱሪስት መዳረሻ ሆኖ ያገለግላል። ጣና ባለው ጸጋ ልክ የውጭ ቱሪስት እየጎበኘው ስላልሆነ ቀጥሎ የአገው ፈረሰኞችን እናስመዘግባለን። ሌላው ከኢስላሚክ ሄሪቴጅ አኳያ እስከዛሬ ድረስ አማራ ክልል ኢትዮጵያ ትልቅ የእስልምና ታሪክ ያላት ሀገር ናት። ትልቅ የሙስሊም ሀገራት ቱሪስቶችን መሳብ የሚችል አቅም ያላት ሀገር ናት። ግን ወደ መዳረሻነት አልቀየርናቸውም። እንደ ጥሩ ሲና አይነት መስጊድ፣ እንደ ጎዜ አይነት፣ እንደ ሾንኬ ወደ ትግራይ ስንሄድ እንዳልነጃሺ ያለባት ሀገር ሆና እያለ ግን በአግባቡ አልምተን ባለማስተዋወቃችን ምክንያት ኢስላሚክ ሄሪቴጆችን ለቱሪዝም መጠቀማችን ላይ ዝቅተኛ ነበር። ዘንድሮ ያደረግነው ከ2 ወር በፊት ከወሎ ዩኒቨርሲቲ ጋር ጥያቄውን አቅርበን ወሎ ዩኒቨርሲቲ ጥያቄያችንን ተቀብሎ የሾንኬ መንደርን በዩኔስኮ ለማስመዝገብ ጥናት አስጀምረናል። በቦታውም ሂደን አስረክበናል። ስለዚህ ከጣና ሐይቅ ቀጥሎ ወደ ዩኔስኮ የምናቀርበው የሾንኬ መንደርን ነው። ከዛ ጎዜ መስጊድን እያደስን ነው። በጣም ታሪካዊ መስጊድ ነው ከእስልምና ሃይማኖት አኳያ። ጥሩ ሲናን አድሰን አስመርቀናል ከወር በፊት። ይሄ ሩት ምን ይሆናል ማለት ነው? ያ መስመር የኢስላሚክ ሄሪቴጅ መስመር የሾንኬም ሲመዘገብ ከዛ በኋላ በተለይ አሁን ይሄ ፔትሮ ዶላር የሚባል አቅም ያላቸው የአረቡ ሀገር ቱሪስቶችን መሳብ እንችላለን። አሁን በአብዛኛው እኛ የጡረታ የወጡ የአውሮፓውያን ሙስሊም እንትኖች ቱሪስቶችን ነው የምናመጣው። ብዙ አቅም የሌላቸው የተወሰነች ነገር ቆጥበው 1 ቀን 2 ቀን ቆይተው ጎብኝተው መሄድ የሚፈልጉ የተፈጥሮ ፍቅር ያላቸው የረጅም ጊዜ ያገለገሉ ትንሽ ቆጥበው የሚመጡ ናቸው እንጂ ብዙ ዶላር ይዘው የሚመጡ አይደለም። ለዛ ነው አሁን ባለን የቱሪስት ቁጥር ልክ ምን ያክል ሚሊዮን ዶላር ተገኘ ስትል አይመጣጠንም። ቢኮዝ የምናመጣው የቱሪስት ታይፕ ያን ያክል አቅም ያላቸው ስላልሆነ እንዲህ አይነት ኢስላሚክ ሄሪቴጆችን ማልማት ስንችል ግን የአረቡን ዓለም ቱሪስቶች ማምጣት እንችላለን። ቢኮዝ የኢትዮጵያና የእስልምና ሃይማኖት ትስስር ስለሚታወቅና እሱንም እያደረግን ነው። መልካም። የህዝባዊና ሃይማኖታዊ በዓላት ሲከበሩ እሴቶቻቸውን መጠበቅ አንዱ የሚያስገድደን ጉዳይ ነውና በየአካባቢው በበዓላት ላይ የሚታደሙ ሊሆን ይችላሉ ወይም ደግሞ የአካባቢ ማህበረሰብ እሴቶቻቸውን ሳይዛቡ እሴቶቻቸውን በጠበቀ መንገድ እንዲከበሩ በሚደረገው ሚና ምን ይጠበቃል? ምንድነው መወጣት ያለበት? እንግዲህ እንዲህ አይነት ክብረ በዓላት ለማህበረሰብ መገናኘት፣ ለማህበረሰብ ትስስር ከፍ ሲልም ለቱሪዝም ያለው ፋይዳ ከፍተኛ ነው ብለናል። ይህ እንደተጠበቀ ሆኖ ግን አንተም በጣም ጥሩ ጥያቄ ያነሳው የነዚህ ክብረ በዓላት እሴቶች፣ ወጎች መጠበቅ መቻል አለባቸው። የሚከበርበት መንገድ ባህላዊ እሴቱን፣ ባህላዊ ትውፊቱን፣ ሃይማኖታዊ ስርዓቱን በጠበቀ መንገድ መሆን መቻል አለበት። ምክንያቱም ስትጠብቀው አሁን ለቱሪዝም ግብአት የሆነበት ምክንያት ባህላዊ እሴት ስላለ ነው። ሃይማኖታዊ መሰረት ስላለው ነው። ሃይማኖታዊ ስርዓት ስላለው ነው። ትውፊት ስላለው ነው። እሱን እየበረዝከው ከሄድክ ለቱሪዝም ምንም ነው የሚሆነው። ለቱሪስቱ የሚስበው ነገር እሴቱ ነው። እዛ ለዘመናት ይዘን የመጣ ነው። ኢቭን አሁን አንዳንድ የማይዳሰሱ ቅርሶችን ለዩኔስኮ ስታስመዘግብ ዩኔስኮ ባህላዊ እሴቱን ጠብቋል ወይ፣ ለዘመናት ይዞት የቆየ ነው ያልተበረዘም ወይ የሚጠይቅ እና ለቱሪዝም ፕሮዳክትም ቢሆን እሴቱ መጠበቅና ከትውልድ ወደ ትውልድ መተላለፍ አለበት። ከምንም በላይ ግን እንዲህ አይነት ክብረ በዓላት ከቱሪዝም ግብአትነት ባለፈ ማህበረሰባዊ እሴት ነው ያላቸው። ትውልድ የሚታነጽበት ነው። ለምሳሌ አንዳንዶቹ ክብረ በዓላት የሴቶችን የልጃገረዶችን ነፃነት የሚታወጅበት መልእክቶች የሚተላለፉበት ነው። መተሳሰብን፣ ፍቅርን፣ አብሮ መብላትን፣ አብሮ መጠጣትን፣ ጀግንነትን አሁን የአገው ፈረሰኞች በዓል ብታይ የአባቶቹን ጀግንነት ምዘክርበት ነው። ያ ማለት ምን ማለት ነው? የአገው ፈረሰኞች በዓልን ክብረ በዓሉን ስርዓቱን ጠብቀህ አከበርክ ማለት ታዳጊዎችን በዛ ስርዓት አንጻህ አሳደግክ ማለት ነው። ነገ ከነገ ወዲያ አገራቸው ችግር ቢገጥማት ከፊት ቀድሞ የሚሰለፉ ጀግኖችን ታፈራለህ ማለት ነው። ሌሎቹም በዓላት አመጋገቡም፣ አለባበሱም፣
አጠቃላይ ክዋኔውም ስርዓቱን ጠብቆ መከበር የሚጠበቅበት ምክንያት በዓላት ዋናው ዓላማቸው ትውልድ ማነጫ መሆን አለባቸው። ትውልድ የምትቀርጽበት፣ ትውልድን በስነ ምግባር አንጸህ የምታሳድግበት ነው። አሁን ለብዙ ችግሮቻችን ለብዙ ብልሽቶቻችን መንስኤው ለዘመናት ይዘን ከመጣ ነው እሴቶቻችን መፋታት ነው። እነዛን እሴቶቻችን መጣል ነው። ትልቅን ማክበር፣ ሽማግሌን ማዳመጥ፣ ለሌላው ማሰብ፣ ግንኙነት ስርዓቱ ሉዝ እያደረግነው መተን አሁን ሽማግሌን ማያዳመጥ ትውልድ፣ ሽማግሌን የሚንቅ ትውልድ፣ አለፍ ሲልም ሽማግሌ የሚያጠቃ መፈጠር ተጀመረ። ለምን? ያንን እሴት እያጣ ነው ስለመጣን። የመተሳሰቡ፣ መደጋገፉ፣ መከባበሩ ሉዝ እያረኮት መጣለ። ይሄ በሀገር ጉዳይ፣ በብሔራዊ አጀንዳ ጉዳይ፣ በማትደራደርበት የጋራ አጀንዳ ጉዳይ መቀለድ፣ ማሾፍ የተጀመረው እንዲህ አይነት የአባቶቻችንን ታሪክ ካለማወቅ፣ የጀግንነት ታሪካችንን ካለማወቅ፣ ኢትዮጵያ እንዴት ኖረች፣ እንዴት ተጠብቃ ኖረች፣ እንዴት ተከብራ ኖረች የሚለውን በአግባቡ ካለማስረጽ የሚመነጭ ነውና እንዲህ አይነት ክብረ በዓላት እኛም የምንጠነቀቀው በየአካባቢው እንደውም ክብረ በዓላቱ ከመከበራቸው በፊት በየአካባቢው ያሉ ምሁራን ስለ ክብረ በዓላቱ በጣም ጥናቶች ኮንቲኒየስሊ እየተሰሩ የትኞቹ ናቸው ትክክለኞቹ፣ የትኞቹ ናቸው ከቅርብ ጊዜያት ወዲህ ያለ አግባብ የተጨመሩ እሴቱ ያልሆኑ ትውፊቱ ያልሆኑ ማስተካከል ያለብን እየተባለ እየተጠና ምክክርም እየተካሄደባቸው ነው የምናረማቸውና አንተም እንዳነሳቸው መከበሩ ብቻ ሳይሆን ስርዓቱን በጠበቀ መልኩ ምናያቸው የመበረዝ ምልክቶች ስላሉ ባለባበስም በስርዓትም በምንምና እሱን በጠበቀ መንገድ እንዲከበር ነው እኛም እየሰራን ያለነው። በዓላቱ ከማክበር ባሻገር እንግዲህ ቅድም የተወሰነ ሀሳቦችን ታነሱልኝ ነበር። በየአካባቢው ያሉ ሀብቶችን መዳረሻዎችን ማስተዋወቅና ቱሪስቱ በዛ አካባቢ ቆይታውን እንዲያራዝም በማድረግ ረገድ በርካታ ስራዎች መሰራት ይጠበቃልና በየአካባቢዎቹ በሚከበሩባቸው አካባቢዎች ያሉ አስተዳደር አካል ሊሆን ይችላል፣ ማህበረሰቡም ምን ይጠበቅበታል፣ ምን ያድርግ የሚለውን የመጨረሻ መልእክት እድል ስጡት። ጥሩ እንግዲህ የመጨረሻ ማስተላለፍ የምፈልገው መልእክት እንዲህ አይነት ክብረ በዓላት አንደኛ እሴታቸውን አሁን እንዳነሳ ነው እሴታቸውን ጠብቀው ትውልድ የሚታነጽበት ትውልድ የሚቀረጽበት ስለሆኑ ክብረ በዓላቱ ሃይማኖታዊ መሰረታቸውን ባህላዊ ትውፊታቸውን እሴታቸውን ጠብቀው እንዲከበሩ ሁሉም የራሱን ኃላፊነት መወጣት ይጠበቅበታል። ሁለተኛ እንዲህ አይነት ክብረ በዓላትን ለሀገር ውስጥም ለውጭ ቱሪዝም ግብአት ስለሆኑ ከክብረ በዓላቱ ባሻገር የቱሪስቱን ቆይታ የሚያራዝመው ተመልሶም ደግሞ እንዲመጣ የሚያደርገው እዛ አካባቢ የሚሰጠው አገልግሎት ነው። ስለዚህ በየደረጃው ያለው የኛ መዋቅር ጨምሮ በየደረጃው ያለው አመራር እና አጠቃላይ ማህበረሰቡ የአገልግሎት አሰጣጣችንን ማሻሻል አለብን። የአማራ ህዝብ እንደ ህዝብ እንግዳ ተቀባይ ህዝብ ነው። ቤቱ ስትሄድ የሚያስተናግድበትን መንገድ እናውቀዋለን። ኦርጋናይዝ ወደሆኑ ሆቴሎቻችን፣ ኦርጋናይዝ ወደሆኑ አገልግሎት መስጫ ተቋሞቻችን ስንሄድ ግን እንደዛ አይደለም። ስለዚህ በሴት ደረጃ እንግዳ ተቀባይ ተንከባካቢ ያለውን አካፍሎ የሚያበላ ቁጭ ወዲህ ብሎ የሚያስተናግድ ህዝብ በአገልግሎት መስጫ ተቋሞቻችን ላይ ለምንድነው እንዲህ ክፍተቶች የሚፈጠሩ የሚለውን እኛም ኮንቲኒየስሊ ስልጠናዎች እየሰጠን ነው። ግን አሁንም የሚመጡ ቱሪስቶች ከሚያዩት ነገር ከሚመለከቱት ነገር ባለፈ በሚያድሩበት፣ በሚውሉበት፣ በሚመገቡበት፣ በሚስተናገዱበት ነገር ደረጃውን በጠበቀ በማድረግ ነገ ከነገ ወዲያ ተመልሶ እንዲመጡ የሚያነሳሳ ሌላንም ሰው ሂዶ ያን ቦታ እንዲጎበኝ የሚያደርግ ብዙ ጊዜ ከሚያየው በላይ የሚሰጠው አገልግሎት ነው ሰው ጭንቅላቱ ላይ የሚቀረው። ጥሩ ክብረ በዓል የሚከበርበት ከተማ ሆኖ ጥሩ ኢቨንት የሚካሄድበት ከተማ ሆኖ አገልግሎት አሰጣጡ ጥሩ ካልሆነ ግን እዛ ጎብኚ ላይ ጭንቅላቱ ላይ የሚቀረው ያ የጎደለው አገልግሎት ነው። ከተደሰተም በዛው ልክ ነው። ሂዶ የሚያወራው እሱ ነው። የሚገርም እንግዳ አቀባበል፣ የሚገርም መስተንግዶ ብሎ ነው አድንቆ ሂዱና እዛ ቦታ ታደሙ የሚልና ከኢቨንቱ በላይ ሰርቪሱ ነው በጣም ብዙ ጊዜ የሚስብና እሱን በማስተካከል ረገድ ሁላችንም መስራት መቻል አለብን። ከዛ ውጭ እነዚህ ክብረ በዓላት በሰላም ተጀምረው በሰላም እንዲጠናቀቁ እኔ ለጸጥታ አካላት አይደለም መልእክት ማስተላለፍ የምፈልገው። ለኔ የሰላሙ ባለቤት ህዝብ ነው። ህዝብ ሰላሙን ለመጠበቅ ቆርጦ ከተነሳ እንዴት ሰላሙን መጠበቅ እንደሚችል እናውቃለን። ስለዚህ የሰላሙ ባለቤት ህዝቡ ስለሆነ ህዝቡ ያለምንም ኮሽታ ያለምንም እንግዶች አይደለም ከፍ ባለ የጸጥታ ችግር ቀርቶ በጥቃቅን ስርቆትና ልዩ ልዩ ወንጀሎች ምክንያት የቱሪስቶች እንቅስቃሴ እንዳይስተጓጎል ህዝቡ የሰላሙ ባለቤት እንዲሆን
በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። መጨረሻ ቱሪስቶቻችን የሀገር ውስጥም የውጭም ቱሪስቶች በእነዚህ ክብረ በዓላት ተገኝቶ እንዲታደም ጋብዛለሁ። የዘንድሮ ቅድም ባነሳዋቸው ለየት ባሉ ሁኔታዎች ምክንያት ልዩ ክብረ በዓላት ነው። የዘንድሮ ጥምቀት ለዓመታት ከነበረው ጥምቀት ይለያል። ዘንድሮ ጎንደር ጥምቀት ያልተገኘ ይቆጫል። ቢኮዝ ብዙ ነገሮች ስለጨመርንበት ዘንድሮ በጥር ወር ባህር ዳር በሆነ ቀን አመቻችቶ ወይ ጥር መጀመሪያ ወይ ጥር መጨረሻ ወይ ደግሞ የሰባር ጊዮርጊስ አሊያም የጥምቀት ደብረ ማርያም ተገኝቶ ያልታደመ ሰው በእርግጠኝነት ሁሌ ይቆጨዋል። ቢኮዝ ዘንድሮ ባህር ዳር ላይ ብዙ የጨማመርናቸው ነገሮች ስላሉ የዘንድሮ የላሊበላ ገና ልዩ ነው የሚሆነው። የዘንድሮ የአገው ፈረሰኞች በዓል በጣም ልዩ ነው የሚሆነው። በዩኔስኮ ልናስመዘግብ ጫፍ ስለደረስን አትሊስት እንደ ሀገር ስለተወሰነ ቀጥሎ ወደ ዩኔስኮ መላክ ብዙ ችግር ስለማይሆን እንዲህ አይነት ልዩ ኢቨንቶች ያሉበት ክብረ በዓላት ስለሆኑ እና ደግሞ የሰላማቸው ሁኔታ በከፍተኛ ሁኔታ ስለተሻሻለ ህዝባችንም የፈለገው የጸጥታ ችግር ቢኖር ለእንግዳ ለቱሪስት ራሱን መስዋዕት አድርጎ የሚጠብቅ ህዝብ ስለሆነ ያለን ምንም የሚያሰጋ ነገርም ስለሌለ ሁሉም የውጭም የሀገር ውስጥም ቱሪስት አማራ ክልል በታህሳስ መጨረሻ ጀምሮ እስከ ጥር መጨረሻ ድረስ ተገኝቶ ፕሮግራሞቹ ላይ እንዲታደም በዚህ አጋጣሚ ጥሪዬን አስተላልፋለሁ። ዶክተር አየለ ናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ፣ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። በጣም አመሰግናለሁ። የተከበራችሁ የወቅታዊ ዝግጅት ተከታታዮቻችን የታህሳስና ጥር ወራት በአማራ ክልል በርካታ ህዝባዊና ሃይማኖታዊ በዓላት የሚከበሩበት ነው። በእጅጉ የሚደምቅ እና ሴቱን የሚሸጥበት ወቅት ነውና የዛሬው አሚኮ ወቅታዊ ዝግጅታችንም በእነዚህ ታህሳስና ጥር ወራት የሚከበሩ ሃይማኖታዊና ህዝባዊ በዓላት የክልሉን ቱሪዝም በማነቃቃት ረገድ ያላቸው ሚናና አበርክቶ ምን ነበር፣ ምን ያህል ቅድመ ዝግጅት ተደርጓል በሚል ነበር ወደ እናንተ ያደረስነው። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላመረው ከመላ የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። ምርጫችሁን የአሚኮ አድርጋችሁ ስለተከታተላችሁን እጅግ አመሰግናለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰላም ሁኑ።